በእጃችሁ ያለውን ወርቅ ከመሸጣችሁ በፊት ይህንን ካላያችሁ ትልቅ ዋጋ ልትከፍሉ ትችላላችሁ። ዛሬ ባለው የገበያ ሁኔታ ወርቅ በእጃችሁ መያዝ ትልቅ ሀብትን እንደመጨበጥ ነው። ነገር ግን በወርቅ ገበያ ውስጥ ጥቂት ሚሊ ሰከንዶች ያልተረዷቸው ጥቃቅን ስህተቶች በሺህ የሚቆጠር ብር ሊያሳጣችሁ እንደሚችል ያውቃሉ? ወርቃችሁን ለመሸጥ አስባችሁ ከሆነ የድሮ ጌጣጌጥ፣ ሳንቲም ወይም ካራት ወርቅ ለአንድ ነጋዴ አሳልፋችሁ ከመስጠታችሁ በፊት ያለባችሁን ወሳኝ መረጃ፣ የሚስጥር ጥንቃቄዎች እነግራችኋለሁ። ወርቅ በግራም በስንት በመሸጥ ላይ ይገኛል? የሁላችሁም ጥያቄ ነው። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችን አዲስ ከሆናችሁ በዚህ ቻናል ላይ ከወርቅ ጋር ተያይዞ የማይዳሰስ ሐሳብ፣ መረጃ፣ ጥቆማ የለም። ይቀላቀሉን፣ ቤተሰብ ይሁኑ። የወርቅ ዋጋ ቋሚ አይደለም። በየቀኑ አልፎም በየሰዓቱ ሊለዋወጥ ይችላል። ይሁን እንጂ የሽያጭ ዋጋችሁን የሚወስነው ዋና ዋና ነገር ምን መሰላችሁ? የመጀመሪያው ነገር የካራቱ መጠን ነው። 18 ካራት ነው ወይ እጃችሁ ላይ ያለው? 14 ካራት ነው ወይ እጃችሁ ላይ ያለው? 21 ካራት ነው ወይ እጃችሁ ላይ ያለው? እሱ እጅግ በጣም ከፍተኛ ልዩነት አለው። ከፍተኛ ዋጋውን ሊያወጣ የሚችለው ከ21 ካራት፣ ከ18 እና ከ14 ካራት 21 ካራት ነው። 18 ይቀጥላል፣ 14 ይከተላል። መጠናቸው የዋጋ ልዩነታቸውን ያመጣል። የመጀመሪያው ይሄ ነው። ሁለተኛው ደግሞ የቀኑ የገበያ ዋጋ ነው። በብሔራዊ ባንክና በአካባቢው የጥቁር ወይም ደግሞ የነፃ ገበያ ባለው የምንዛሬና የወርቅ ዋጋ መለወጥ መሰረት ዋጋው ይወሰናል። ሌላው የስራ እንዲሁም ደግሞ የክራፍትስማንሺፕ እኛ ጋር የአንጥረኛ የዲዛይን ዋጋ የምንለው ነው። ስንገዛ የከፈላችሁበት የቅርጽ ወይም የዲዛይኑ የስራ ዋጋ ስትሸጡ የመቀነስ እድል አለው። እዚህ ጋር ጥንቃቄ አድርጉ። ነጋዴዎች አብዛኛውን ጊዜ የሚገዟችሁ የወርቁን ንጹህ ክብደት ብቻ አስበው ነው። ነገር ግን በወዳጅነት በቤተሰብነት አንዳንዴ ለጓደኛ ወይ ለሆነ ነገር ስትሸጡት ከነ ዲዛይኑ ባልተናነሰ ዋጋም ልታገኙ ትችላላችሁ። አብዛኛው ግን ሪል የሆነ ነጋዴ የማታውቁት ሽያጭና ግዢ ብቻ ያገናኛችሁ ሰው ከሆነ ግን የወርቁን ክብደት ብቻ ባለው ተመን ላይ ተመስርቶ ካልኩሌት አድርጎ፣ ነገር ግን ደግሞ ኤክስፔክቴሽን አለው። ወርቅ ዛሬ ላይ እንደዚህ ነው፣ እንደዚህ ብገዛው ያዋጠኛል፣ ነገ ሊጨምር ይችላል፣ ሊቀንስ ይችላል የሚለውን ካልኩሌት አድርገው ይገዟቸዋል ማለት ነው። እዚህ ጋር የምነግራችሁ አንድ ወሳኝ ምክር፣ ወርቅ ለመሸጥ ከቤት ከመውጣታችሁ በፊት የቀኑን የወርቅ ተመን በየቀኑ ከመረጃ ምንጮች ተመልከቱ። የእኛንም ቻናል መከታተል በጭራሽ አትርሱ። ሌላው በስንት ነው መሸጥ የምንችለው? የ14 ካራት፣ የ18 ካራት፣ የ21 ካራት የወርቅ ዋጋን በቤታችን ይይዘናል የሚለውን ዛሬ ዋጋውን አስቀድሜ እነግራችኋለሁ። ምክሩንና ጥንቃቄውን ደግሞ ቀጥልላችኋለሁ። ዋጋውን አስቀድሜ የሚነግራችሁ ጊዜ ለሌላችሁ ነው። ደግሜ እነግራችኋለሁ። በብዙዎቻችሁ ኮሜንት መሰረት ፈጠን በል፣ ጊዜ የለንም፣ ስራ ላይ ነን፣ አቡ ምናምን የሚል አንዳንድ ሀሳብ አስተያየት ደርሶኛል። ማክበርም ደግሞ አንዳንዴ ይገድ ይላል የእናንተን ጥያቄ። ነገር ግን ምክርን፣ ጥንቃቄን፣ ወሳኝ መረጃ ደግሞ ከኋላ አደርግላችኋለሁ። ዋጋውን አሁን አስቀድሜ እነግራችኋለሁ ማለት ነው። የ14 ካራት በተሸጡት አሪፍ ነው የምላችሁን እንደ ባለሙያ በ12000 እስከ 13000 ባለ የኢትዮጵያ ብር ነው። የ14 ካራቱን 18 ካራቱን ደግሞ እስከ 21000 22000 ድረስ ቢገዟችሁ አሪፍ ነው። የ21 ካራቱ በእጃችሁ ካለ ደግሞ የሱቅ መሸጫ 21 ካራት ታውቃላችሁ 29 30 አካባቢ ነው። ስገዙና ሲሸጡ ግን አንድ ስላልሆነ ከ24000 እስከ 23000 የ21 ካራቱን ብትሸጡ ይህ ወርቅ እናንተ ላይ እጃችሁ ላይ ካለ አሪፍ ነው። ለምን? መግዣና መሸጫው ወርቅ አንድ አይደለም። ሌላው የምነግራችሁ ደግሞ የተሰራ ወርቅ ስለሆነ የተሰራ ወርቅ ላይ ደግሞ ምንም ይሁን አነስተኛም ይሁን ትልቅም ይሁን ወርቁ ላይ ምን አለ? ዲዛይን አለ። ዲዛይኑ ደግሞ
ዋጋው ምን ያደርጓል? ይቀንሷል። ያንን መረዳት አለባችሁ። ከዛ አንገል ተረድታችሁ ነው ይህንን ዋጋ መስማት ያለባችሁ ማለት ነው። እንደነገርኳችሁ ወርቃችሁ የ14 ካራት ከሆነ ከ12000 እስከ 13000፣ የ18 ካራቱ ከ21 እስከ 22 አካባቢ፣ የ21 ካራቱ ደግሞ ከ24000 እስከ ገፋ ቢል 24000 ከገዟችሁ አሪፍ ነው ማለት ነው በአሁኑ የገበያ ዋጋ መሰረት። ምናልባት ግን ወርቅ ከዚህም በላይ ሊጨምር ይችላል። ይህን ደጋግሜ ነው የምነግራችሁ። በተለይ በአሁኑ ሰዓት ላይ በመካከለኛው ምስራቅ እና በተለይ በኢራን እና በአሜሪካ በኩል ያለው የፖለቲካ ውጥረት ጥሩ አይደለም፣ በምንሰማቸው ዜናዎች መሰረት ማለት ነው። ስለዚህ እንደዚህ አይነት ዓለም አቀፍ የሆኑ የኢኮኖሚ ውጥረቶች በሚነሱበት ሰዓት ላይ ደግሞ ወርቅ በአንዴ ብድግ ነው የሚለው። ትዝ ይላችኋል የዛሬ 3-4 ወር አካባቢ ጦርነቱ በጀመረ ሰዓት አካባቢ ማለት ነው 24 ካራት በጥሬው ራሱ 25 እና 26 ሺህ ነበር እየተባለ የነበረው። 32 ሺህ 33 ሺህ እየተባለ ነበር የ24 ካራት የ21 ካራት ወርቅ ማለት ነው። ምናልባት በዛ አካባቢ ሊጨምር ስለሚችል ባትሸጡ ትላለሁ። ያዘጋጀሁላችሁ ይህን ቪዲዮ ወርቅ እጃችሁ ላይ ይዛችሁ ዋጋው አሁን ላይ የተረጋጋ ስለሚመስል ባትሸጡት የሚል ሀሳብ ነው ያለኝ። ምናልባት ከ1-2 ወር በኋላ ጥሩ ዋጋ ሊያወጣ ስለሚችል የሚል ሀሳብ አለኝ። ለምን ቀጣይ ወራት ላይ የወርቅ ዋጋ ይጨምራል። ምክንያቱም መስከረም ምናምን ሲመጣ ያው የሰርጉ ወቅት ይመጣል። አንዳንድ በዓላቶችም ስለሚመጡ ሰዎች ለተለያዩ ፕሮግራሞች ስጦታ ምናምን በዛ በተለያዩ መንገዶች ወጪዎች፣ ግዢዎች ይፈጸማሉ። ያው የፈረንጆቹ ዲሴምበር የወጪ ወር እንደሆነ የኢትዮጵያውያን ደግሞ ትልቅ ወጪ የሚያወጡት በግዢ ደረጃ ማለት ነው መስከረም ወር እንደሆነ አንዳንድ መረጃዎች ያሳያሉ። ስለዚህ ከፍተኛ የሆነ ግዢ፣ የቢዝነስ እንቅስቃሴ መነሻ መጀመሪያ ወር እንደመሆኑ መጠን መስከረም ላይ ማለት ነው እዛ ጋር ይዛችሁት ቀስ ብላችሁ በሸጡት የሚል ሀሳብ አለኝ ማለት ነው። እንግዲህ ይህን ይመስላል የምነግራችሁ ምክር ምንድን ነው። እስካሁን ለጠበቃችሁኝ ተመልካች አድማጮች እጅግ በጣም አመሰግናለሁ። ቪዲዮአችንን ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ አትርሱ። ማድረግ ያለባችሁ ወሳኝ ጥንቃቄ የመጀመሪያው በርካታ ሱቆችን ማወዳደር አትርሱ። ሌላው ደግሞ የሚመዘንበት ቦታ ላይ በጥንቃቄ ተመልከቱ። ብዙ ሰዎች እንደዚህ ይሸወዳሉ። ከዜሮ መጀመሩን ዲጂታሉ 00 ማለቱን ዴሲማል ላይ ትልቅ ለውጥ ሊያመጣ ስለሚችል የገንዘብ ልዩነት ያመጣሉ ጥቃቅን ዴሲማሎች ማለት ነው። ስለዚህ እሱ ላይ በጥንቃቄ ተመልከቱ። ሌላው ደግሞ ካራቱን ለዩ። እጃችሁ ላይ ያለው ወርቅ ስንት ነው? እንደነገርኳችሁ ሰፋፊ የብር ለውጥ ነው ያለው። ስለዚህ ስንት እንደሆነ አስቀድማችሁ ማወቅ አለባችሁ። ነጋዴዎችን ካራቱን አውቃችሁ ካልሸጣችሁ እነሱ ካራቱ ትንሽ ነው እንዲህ ነው ብላችሁ ዋጋ እንዳያታልሏችሁ ማለት ነው። ሌላው ምናልባት ትክክለኛ የሆነ ድርድር ማድረግ ይኖርባቸዋል። በደንብ መከራከር ይኖርባቸዋል። በቸኩላችሁ ቁጥር ተደራዳሪነታችሁ ይቀንሳል። አትቸኩሉ። ብዙ ጊዜ ገበያው ጥሩ እስኪሆን ማለት ነው ትክክለኛ ዋጋ እስክታገኙ ድረስ በትዕግስት ጠብቁላችኋለሁ። ሌላው ደግሞ ተአማኒነት ካላቸው የወርቅ ቤቶች ወርቃችሁን ለመስጠት ሞክሩ። ለዛሬ ያስኩላችሁ ይህን ይመስላል። ወርቅ መሸጥ እንግዲህ ቀላል ይመስላል። ነገር ግን በቂ መረጃና ጥንቃቄ ካልታከለበት የሚገባችሁን ያህል ላታገኙ ትችላላችሁ። መረጃው ያለው ደንበኛው ደግሞ ሁልጊዜ አሸናፊ ነው ማለት ነው። እስኪ እንወያይ። ዛሬ ወርቅ ሸጣችሁ ወይም ገዝታችሁ ካወቃችሁ ወይም በቅርብ ማለት ነው ያጋጠማችሁ ያልታጠበቀ ነገር ካለ ወይም ደግሞ ለሌሎች የሚሰጡት ተጨማሪ ምክር ካለ ኮመንት ላይ አካፍሉን። ይህ መረጃ ለወዳጅ ዘመድ እንዲደርስ ሌላውም ከኪሳራ እንዲደር ሼር ማድረግ አይርሱ። መልካም ጊዜ